ደህና ሆናለች እያሉ ሲያወሩ ነበር። ይኸውልሽ ደህና መሆንሽን ካወቁ ሊያጠቁሽ ስለሚችሉ እንደ ድሮ ለመሞክር እሺ። ናቲ በመጨረሻም እንግዲህ አባቱን ወይ አንተ ወይ እኔ ከሁለት አንዳችን በዚች ምድር ላይ መኖር የለብንም፣ እደፋሃለሁ፣ ደፍቻም የእናቴን ሀብትና ንብረት ወስዳለሁ በማለት እንግዲህ ከአባቱ ላይ እየደነፋበት ይገኛል። በሌላ በኩል እንግዲህ አለምዬ እንዴት ነው የሞተ ልጅ ድምፅ ልሰማ የምችለው በማለት እንግዲህ የናቴን ድምፅ ሳሎን ላይ ተሰብስበው ቁጭ ብለው እየጮሁ እያናገሩም እያለ በዚህ ቅጽበት እንግዲህ አለምዬ ግራ ትገባና እንዴት ሊሆን ይችላል ይሄ ነገር? ይህ እኮ የልጅ ድምፅ ነው። ትሁት መቼም አላበርሽም ብላኛለች። መቼም አብጃ አይደለም አይደል ይህንን ድምፅ የሰማሁት ትልና በሩን ከፍታ ትወጣለች። ይሁን እንጂ በሩን ቀስ አድርጋ ከከፈተችው በኋላ ወደ ሳሎን ከመጣች በኋላ እንግዲህ ናቲን ነበር ያየችው። ናቲንም ካየችው በኋላ እንግዲህ ራሷን መቋቋም አቅቷት ደምንም ብላ እንግዲህ ራሷን ስታ ነበር የወደቀችው። ይሁን እንጂ ትሁትም እንደዚህ እንዲፈጠር ስላልፈለገች ወዲያውኑ ፈጠን ትልና አይ ምንም የወደቀ እቃ ነገር የለም ትልና ወደ አለምዬ ሄዳ እንግዲህ አለምዬን ከወደቀችበት ለማንሳት ትሞክራለች። ከወደቀችበትም ካነሳቻትም በኋላ ደምንም አድርጋ ወደ ውስጥ ያስገባቻት። ናቲ በዚህ ቅጽበት እናቱን ሊያይና ትንሽ ነበር የቀረው፣ ግን በትሁት ምክንያት ሊያት አልቻለም። እንዲሁም ደግሞ ቤቲና ገዛኝ በጣም ፈርተው ነበረ። ምክንያቱም እናት የልጇን ድምፅ በመስማት ነው ያንን በር ከፍታ ወደ ውጭ ልትወጣ የቻለችው። በዚህ ቅጽበትም እንግዲህ ገዛኸኝ እና ቤቲ ሊዋረዱም ነበረ። እኔ ሞታለች ብዬ ሳስብ ለካ እናንተ እዚህ ውስጥ ቀብራችኋት ነው ያላችሁት። መቃብሯ ላይ ሄጄ ራሱ ሳያችሁ ለካ ባዶ የነበረው እናንተ ለካ በህይወት እያለች ነው የቀበራችኋት። እናንተ ነፍሰ ገዳይ ወሮ በላ በማለት እንግዲህ ናቲ ሽጉጡን እንግዲህ ከአባቱ ላይ አቀባብሎበት ይገኛል። ገዛኸኝም እንግዲህ እባክህ ተረጋጋ፣ ምንም ነገር አልሰጠህም፣ እናትም ብትሆን እንግዲህ የለችም እያለው ነው። እናትም እንግዲህ ከዛ መሬት ላይ ተንደፋድፋ እንዴት አድርጋ መነሳት እንዳለባት እና እንዴት አድርጋ ደግሞ ከናቲ ለመደበቅ የምታደርገው ጥረት ነበረ። ትሁትም ፈጠን ብላ እንግዲህ ደምንም ተሯሩጣ ያው እንዳይነቁባት አድርጋ ገዛኸኝና ቤቲ ሳያዩት መልሳ ወደዛ ቤት አስገብታታለች። በሌላ በኩል እንግዲህ ቤቲ አሁን ላይ ባላ በቃ ምንም ስሜት እየሰጣት አይደለም፣ ጥሩ ነገር እያደረግላት አይደለም። ከገዛኸኝ ጋር መጨቃጨቅ ሆኗል ስራዋ። ምክንያቱም በጣም ትልቅ እና ሽማግሌ ሰው አግብታ እየተሰቃየች ነው ያለችው። በዚህ ቅጽበት በተለይ ደግሞ ሀብትና ንብረቱ በሷ ስም ከዞረላት በኋላ እንደፈለገች እየጠጣች እየለበሰች እየወጣችበት ነው ያለችው። ባልም እንግዲህ ሚስቱን መቆጣጠር ከአቅሙ በላይ ሆኖበታል። እባክሽ አትውጭ ሲላት እንኳን የእሱን ሀሳብ ምንም ልትቀበለው አልቻለችም። በቃ ምን አገባ እኔ ወጣት ነኝ፣ ስለዚህ እዚህ ተኮርምቼ ልክ እንደ ቤት ሰራተኛ ቁጭ ብዬ ጊዜን አላቃጥልም። አንተ ደግሞ ፍንዳት አይደለም ሽማግሌ ነው፣ ከአንተ ጋር ወጥቼ ምንም የምዝናናበት ነገር የለኝም፣ ስለዚህ እኔ መሄድ አለብኝ እያለችው እንግዲህ ሚስት ሀብቱ በስሟ ከዞረላት በኋላ ገዛኸኝን አይነን ላፈር በማለት እየወጣች ትገኛለች። ይሁን እንጂ ከዚህ በትዕግስት ነገሮችን ለመፍታት እየሞከረ ነው። ይባስ ብሎ እንግዲህ የቀሩትን ሀብቶች በስም ያደርግልኝ፣ ምክንያቱም የናታል በጣም ከባድ ነው እና ገንዘብ ግን ከምታጣ ለምን በኔ ስም አታደርገውም እያለች እየጨቀጨቀችው፣ እሱ ደግሞ መስጠት አልፈለገም። ይሁን እንጂ እንደምንም አድርጋ ገንዘቡን ለመውሰድ እየሞከረች ነው። ሆኖም እንግዲህ ናቲም እናቱን እንግዲህ እባክሽ ትሁት የት ነው ያለች ንገሪኝ እያለ እንግዲህ በተደጋጋሚ ትሁትን ቢጠይቃትም ትሁትም ስለ እናቱ እንደምታውቅ እንዲሁም ደግሞ ገዛኸኝ የሚባለው በጣም ክፉና አረመኔ ሰው እንደሆነ በተለይ ደግሞ ስራውን ከቤቲ ጋር እንዲያጠናቅቅ ጥሩ ምክሮችን መክረዋለች። ከቤት ጋር ያለውን ቀረቤታና ግንኙነት አስተካክሎ ሀብትም ሆነ ምንም የሚፈልገውን ነገር እንደሚያገኝም መንገዱን አሳይተዋለች። በእርግጥም ትሁት እንግዲህ ቤቲ ስለምታፈቅረው እሱን ተጠቅሞ የእናቱን ሀብት ሆነ ይህንን ቤት እንዳለ ሊያስመልስ ይችላል። ግን ቤቲ አሁን ላይ ናቲን መጠጋት ብትፈልግም እሱ ግን እየሸሻት ስለሆነ በዚህ ሁኔታ ምንም ሊተማመኑ አልቻሉም። ግን ደግሞ ትሁት ያንን ምክር ከመከረችው በኋላ ይች ልጅማ በጣም የምታውቀው ትልቅ ሚስጥር አለ፣ ምናልባትም እኮ ከእናቴ ጋር የምታገናኘኝ አንዷ ቁልፍ ትሆናለች። ስለዚህ ቤቲን በደንብ ቀርባታለሁ በማለት እንግዲህ ራሱን ያሳምናል። እንግዲህ እንደተባለውም ናቲ ምንድን አደረገው? ከቤቲ ጋር ፒስ ለመሆን ነው የፈለገው። ወደ ሳሎን መጥተው ራሱ ሰላም ነሽ ብሏት እንኳን እንደዚህ ተቀምጠው እያወሩ በዛ ቅጽበት ዛሬ ቡና ልጋብዝ ወጣ እንበል ስትለው እንኳን
እሺ ነበር ያላት። ቤቲም እንግዲህ ያለ ወትሮ መደንፋት ምናምን ቀርቶ እሺ ሲላት በጣም ተገርማ ነበረ። ግን እናቴን እንደዛ አልከው በማለትም ጠየቀችው። እሱም አዎ እኔ ነኝ፣ ምንድን ነው አስገረመሽ ቤቲ? ነይ እንሂድ ይላትና ይዟት ይሄዳል። እንግዲህ ትሁትም አለምዬን ወደ ውጭ ይዛት መታ ነበረ። ወደ ውጭ እንግዲህ ይዛት ከመጣችም በኋላ ሻይ ቡና ብለው እንደገና እብድ እንዳልሆነች ራሷን አሳምራ እንዲሁም ደግሞ እንድትጋፈጠው ከባሏ ጋር ያለውን ነገር መክራት ነበር የተመለሰችው። ግን እንደ አጋጣሚ ትሁትና አለምዬ ካፌ ሳሉ ቀደም ብለው ቤቲና ገዛኝ ወደ ቤት ይመለሳሉ። ከተመለሱ በኋላ ትሁት በጣም ተደነግጠና አለምዬን ይዛት እያለ ፊት ለፊት እንግዲህ ይገናኛሉ። እንግዲህ ገዛኸኝ አላያቸውም ነበረ። በመጀመሪያ ቤቲ ናት ያየቻት። እንዴት ነው ይች ልጅ እኔ እዛ ክፍል ውስጥ አትገባም፣ ትፈራለች፣ ትንቀጠቀጣለች እያልኩ ለካ ጅሪት እኔ ሳላይና ሳላቅ በድብቅ እየገባች እዛ ክላስ የልቤ ስትቻት እሷ ናት። አሁን ገዛኸኝ ይህንን ሚስጥር ካየ እኔን ራሱ ይገለኛል። ስለዚህ አሁን እኔ ቤቲን እና አለምን እና ትሁትን እንዳየዋቸው ለሱ መናገር የለብኝም፣ መደበቅ አለብኝ። ምክንያቱም ገዛኝ ማለት በጣም ክፉና ጨካኝ ሰው ነው ብላ እንግዲህ ቤቲ አይታ እንዳላየች ነው የሆነችው። ምክንያቱም ባለቤቷ እኔ አንቺ እዚህ ቤት እኮ ማስቀምጥሽ ሚስጥሩን እንዳለ እንድትጠብቂ ነው እንጂ ቤቱን ጥለሽ የትም ቦታ እየተንዘላዘልሽ እንድትመጪ አይደለም የምፈልገው በማለት የሰጣትን ሀብትና ንብረት ይመልስብኛል በማለት ትሁትንና አለምዬን በአንድ አይታቸው ግን ደግሞ አይቶ እንዳላየ ሆናለች። እንግዲህ ትሁትንም በይ ፈጠን ብለሽ አስገቢያት፣ ጭራሽ እንደዚህ አይነት ነገር ትሰሪያለሽ ብዬ አልጠበቅኩም። ከአሁን በኋላ እኔና አንቺ ሚስጥረኛሞች አንሆንም። ደግሞ አንድ ሚስጥር ልንገርሽማ፣ ገዛኝ ማለት በጣም አደገኛ ሰው ነው። ከዚህ በፊት 3 ሰዎች እንግዲህ በጥይት ተተኩሰው ሞተዋል። እና እሱንም ደግሞ የተደረገበት ምክንያት ገዛኸኝን አሸንፋለሁ እና አጠቃለሁ እጋፈጣለሁ ብሎ ነበር። ስለዚህ ለህይወትሽ ብትሰጊ በጣም አሪፍ ነው ብላ እንግዲህ ትሁትን ነገረቻት። ትሁትም መፍራት ካለብሽ አንቺ ራሱ ይህንን መፍራት አለብሽ እንጂ ለእኔ እኮ ምንም የሚያስፈራመውን የሚያስደነግጥም ነገር የለውም። እኔ እኮ አንድ የቤት ሰራተኛ ነኝ። ስለዚህ ምንም የሚያስፈራኝ ነገር የለም። መፍራት ካለብሽም ለራስሽ ተጨነቂ ትላታለች። እንግዲህ ቤቲም እንዴት አትፈሪም? አሁን እኮ ይችን አለምዬን ወደ ውጭ ይዘሽ አስገቢ ይቻለሁ። ታዲያ ይህንን ነገር ገዛኸኝ ቢያውቅ እኔ እና አንቺን እዚህ ጋር የሚያስቀምጠን ይመስልሻል? እንዴት ትላታለች። እሺ ይቅርታ ቤቲ፣ ሁለተኛ እንደዛ አላደርግም። በቃ አንቺ ልክ የዋሸሽኝ እዛ ክፍል እናቱ ስላለሽ ነው አይደል ናቲ? እኔ ደግሞ አታስቢ፣ ለናቲ ይህንን ሚስጥር አልነግረውም ትልና ትሁትም ቤቲን ታሳምናታለች። ሁለቶችም ተስማምተዋል። ትሁት ለናቲ እንደማትናገር፣ ቤቲ ደግሞ ለገዛኸኝ እንደማትናገር ተስማምተዋል። አቶ ገዛኸኝ ግን በጣም የጠረጠረው ነገር አለ። እነዚህ ሰዎችማ የሆነ ነገር እየሰሩብኝ ነው ብሎ እንቅልፍ እንኳን መተኛት አልቻለም። በሌሊት እንኳን ትሁት እየተደበቀች እዛ መኝታ ክፍል የሚገባውን ሰሞኑን ደግሞ መግባት አቁማለች። በመጨረሻም እንግዲህ ባልና ሚስት ይማከራሉ። እጅ ሴትዮ ደህና ናትና መድኃኒትን ጨምርባትና እብድ ትሁን ይሏታል። የቤቴ ሀሳብ እንግዲህ ውሃ ወይም ደግሞ ምግብ ከምትበለው እያንዳንዱ ምግብ ላይ አደንዛዥ ነገር እንጨምርበትና ከዛ ለምያንን ምግብ ስትበላ እብድ ትሆናለች በማለት እንግዲህ ያስባሉ። ትሁት ይህንን ሀሳባቸውን ቀድማ ስላወቀች ፈጠን ብላ ሄዳ እንግዲህ ለአለም እየነገረቻት ውሃም ሆነ ምንም ካመጣችልሽ እንዳባ ያለቻት ምክንያቱንም ነገረቻት። እንግዲህ ገዛኸኝም አንቺ አሮጌት እያለ እየሰደባት እና እያጨናነቃት ነበረ። አለም ግን ጉርምቦን አንቀዋለች። ካሁን በኋላ እንደዚህ እንድትለኝ አልፈልግም፣ ጣርገን ምገል ከዚህ ባዶ ክፍል ብለዋለች። እንግዲህ ከልጇን ከሰደበባት በኋላ አለምዬ በያዘችው እንግዲህ ሾካ ማንካ ወግተዋለች። ገዛኸኝ ጎኑን ተወግቶ እንደምንም ብሎ ወጥቷል እዛ ክፍል። ናቲም እንግዲህ እውነቱን ለማወቅ ትንሽ ቀን ቀርቶታል። እንግዲህ ዛሬ ጉዳያችን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ